በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። ወደ የቻናሌ ቤተሰቦች እንደምን አላችሁ? ያለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችንም ጋር ይሁን። ታኅሳስ 23 እንኳን አደረሳችሁ አደረሰ። ንጉሠ እስራኤል ቅዱስ ዳዊት ዕረፍቱ ነው። ንጉሠ እስራኤል ቅዱስ ዳዊት ማለት ሀሩ ማለት ነው። አንድም ልበ አምላክ ማለት ነው። ሐዋርያት ሥራ 13 ከቁጥር 22 ትውልዱ ከነገደ ይሁዳ ነው። አባቱ እሴይ እናቱ ሀብል ይባላሉ። ሀብል መልካም ሴት ነበረች። ከጎረቤታቸው ያለ ጎለምሳ መልኳን እያየ በኃጢአት ዝሙት ተነደፈ። እሴይ የእሷን ፈቃድ እንዲሆን አውቆ መንገድ እሄዳለሁ ብሎ ስንቅን ይዞ ወጣ። የሄደ መስሎ ከዚያም ውሎ ሲመሽ በልብሱ ተሸፋፍኖ ድምፁ ለውጦ ያንን ሰው መስሎ ገፍቶ ከእሷ ጋር አድሮ ጎህ ሳይቀድ ወጥቶ ሄደ። ዳዊት በዚህ ዕለት ተጸንሷል። እነሆ በአመፃ ተጸነስኩ፣ እናቴም በኃጢአት ወለደችኝ። መዝሙር ዳዊት 50 ከቁጥር 5 ማለቱ ስለዚህ ነው። ቅዱሱ ተወልዶ ጉልበቱ ከጸና በኋላ የአባቱን በጎች ሲጠብቅ አድጓል። ንጉሥ ሳኦል ከጌታ ፈቃድ በወጣ ጊዜ እግዚአብሔር ሳሙኤልን ቀባ፣ መንግስት እንዲቀባው አደረገ። አንደኛ ሳሙኤል 16 ከቁጥር 1 እስከ 13። ከዚህ በኋላ በረድኤተ እግዚአብሔር ጎልያድን በአንድ ጠጠር ገደለ። ገዳይ ጥሎ ቢመልስም ሴቶች ሳኦል ሺህ ገደለ፣ ዳዊት እልፍ ገደለ እያሉ እየዘፈኑ ተቀበሉት። ቅናት አድሮበት ነገር ግን አስቀድሞ መስሎት ነበርና የመቶ ፍልስጤማውያን ሽንፈት ተቀብሏል። ልጁ ምልኮልን ዳረለት። አንድ ቀን ሊገድሉት ሲማክሩ ምልኮን ሰምታ ሽሽ አለችው። ሳኦልም 3000 ሰራዊት ይዞ ተከተለው። ከሰራዊቱ ተለይቶ ሰውነቱ ለመፈተሽ ዳዊት ካለበት ዋሻ ውስጥ ገባ። ጨለማ ነበርና ሰው መኖር አላወቀም። አብሳ ዳዊት ጠላትን አሳልፎ ሰጥቷልና ሊወድቅበት አለ። ተው ኦሪት በእግዚአብሔር መሲህ ላይ እጅን አታንሳ ትላለችና አይሆንም አለው። እርሱ የልብሱን ዘርፍ በሰይፍ ቀዶ ያዘው። ሲወጣም ተከትሎ ወጥቶ ንጉሥ ሆይ ዳዊት ቢያገኝ አይምርህም የሚሉ ለምን ትሰማለህ? እነሆ ዛሬ አሳልፎ ሰጥቶኝ ነበር፣ ነገር ግን የልብሱን ዘርፍ ከመቅደድ በቀር ምንም አላደረገም፣ አንተ ታውቃለህ ብሎ ቅዳጁን አሳየው። ሳኦልን ድምፁ ከፍ አድርጎ በማልቀስ ልጄ ዳዊት ሆይ እኔ ክፋ በመለስኩ
ባደረግኩልህ ፋንታ በጎ መልሰህልኛልና አንተ ከኔ ይልቅ ጻድቅ ነህ። እግዚአብሔር በእጅ አሳልፎ ሰጥቶኝ ሳለ አልገደልከኝምና ለኔ መልካም እንዳደርግልኝ አንተ ዛሬ አሳይኸኝ። ጠላቱን አግኝቶ በመልካም መንገድ ሸኝቶ የሚሰድድ ማን ነው? ስለዚህ ለኔ ስላደረግከው ቸርነት እግዚአብሔር ይመልስልህ። አሁን እነሆ አንተ በእርግጥ ንጉሥ እንድትሆን የእስራኤል መንግስት በእጁ እንድትጸና እኔ አውቃለሁ አለው። አንደኛ ሳሙኤል ምዕራፍ 24። ከዚህም በኋላ ዳዊት በነገሰ ጊዜ ለልጆቹ እንዲራራላቸው ሳኦል ቃል አስገብቶት ወደ ቤተ መንግስቱ መለሰው። ዳዊት ግን በበረሃ ሲዞር ቆይቷል። ለሃቅላ በጳራን ሳለ ናባል የሚባል ባለጸጋ ድግስ ደግሶ በጎቹን አሸልቶ ሲያበላ ሲያጠጣ ብላቴናዎቹ ምሳ ላኩልኝ ብለው ላኩበት አሉ። ተው አይሆንም፣ ያ እንደሆነ እጠላዋለሁ አለችው። ይህን ያህል ጊዜ አንዲት ጠቦት እንኳን ሳትነካ ከብቶቹን ጠብቀህለት እምቢ ይላል። ላከበት፣ ግድ የለም አለው። እንኪያስ ሄደችው ነገሩት አለ። ሄደው ቢነግሩትም የማን ነው ዳዊት ብሎ አልሰጥም አለ። ዳዊት ይህን ሲሰማ ተቆጥቶ ሊጥለው ተነሳ። ሚስቱም አቢግያ ይህን ሰምታ 5 በግ አሰርታ 5ቱንም አሰናታ የበለስ የወይን ጥፍጥፍ 500 እንጀራ 12 ጭነት ዱቄት አስይዛ ሄደች። ዳዊት ከመንገድ አገኝታት ባልሽን ልታገኚው መጣሽን ብሎ ያመጣችውን ተቀብሏት ተመለሰ። ናባልም ማታ ሰክሮ ነበርና አቢግያ ሳትነግረው አደረች። ሲነጋም ትናንትና ዳዊት ልጥላ መጥቶ ነበር አለችው። ዳዊት ብሎ ደነገጠ። ልቡ አቶ ሰንብቶ በ10ኛው ቀን መልአኩ ቀስፎታል። እመቤታችን ጌታችን ከአብራኪዋ አሉና እሷ ግን ሐዘኗን ከመጨረስ በኋላ ዳዊት ሚስት አድርጓታል። አንደኛ ሳሙኤል 25። ከዚህ በኋላ ሳኦል ፍልስጤማውያን በጠላትነት ተነሱበት፣ ገጠማቸው። ከጠላቶቹ አንዱ ቀስቱን መርዝ ቀብቶ ጎኑን መታው፣ እንደ እሳት አቃጠለው። ሎሌውን ጠርቶ ገደል ነው እንዳይሉ አንተ ጨርስኝ አለው። ጌታዬ ንጉሴ ሆይ ባሪያህን ካንተ ጋር እሞታለሁ እንጂ እገድልሃለሁ ብሎ እምቢ አለው። የገዛ ሰይፍ ከምድር ተክሎ ወደቀበት። ሌሎቹ እነርሱ አይቶ በገዛ ሰይፋቸው እየተወጉ ሞቱ። ዳዊት የእርሱንና የልጁን የዮናታን ሞት ሲሰማ አዘነ። ግጥም እየገጠመ አለቀስላቸው። ከሳኦል ሞት በኋላ ዳዊት መንግስቱን አንስቶ ጽዮንን አቅንቶ ተቀመጠ። ታቦተ ጽዮንን በእልልታ በሆነ ወደ ከተማ አስገባ። የሳኦል ልጅ
ሚልኮል ዳዊት በታቦተ ጽዮን ፊት ስዘምር አይታ በባሏ ናቀችው። ስገባ ልትቀበለው ወጥታ የእስራኤል ንጉሥ የባሪያዎች ቆነጃጅት ፊት ርቃኑን በመግጸጹ ምን ይከብር ብላ በአሽሙር ዘለፈችው። በዚህም በዚያንባት መካን ሆና ሞታለች። ሚልኮል እስከሚሞት ድረስ ልጅ አልወለደችም ነበር እንዲል ሁለተኛ ሳሙኤል ምዕራፍ 6። በዘመኑ የነበረው ነቢይ ቅዱስ ናታን ነበር። እርሱም ሊጠይቀው መጥቶ ሳለ አዝኖ አየው። ምን ሆነ ታዝናለህ አለው። ቅዱስ ዳዊትም እኔ በዝግባ በተሰራ ቤት ተቀምጬ ታቦተ ጽዮን በድንኳን ስትኖር ምን ነው አላሳዝንም አለው። ጠላት ጠርቶልሃል፣ መንግስትም ጸንቶልሃል፣ አታንጸውም አለው። ያስ ቢሆን ያለ ፍቃድ እግዚአብሔር ይሆናልን አለው። ከዚህም በኋላ ሁለቱም ቀኑና ገቡ። የቤተ መቅደስ ነገር ለናታን ተገለጾለት፣ አንተ አይደለህ የምትሰራልኝ ከአብራክ የተከፈለ ልጅ ይሰራልኛል ብሎታል። ሁለተኛ ሳሙኤል 7 ከቁጥር 1 እስከ 17። ለቅዱስ ዳዊት ግን የበለጠ የስጋው ነገር ተገልጦለት ንሆ በእፍረታ ሰማነው ብሏል። መዝሙረ ዳዊት 131 ከቁጥር 6። ኢዮአብኤል አብሳ ጠላት ለመሰለ ታቦተ ጽዮን አስይዞ ሰራዊት አስከትለው ወደ አራቦት ዘመቱ። ቅዱስ ዳዊት ግን ከከተማ ቀርቶ ነበር። በሰገነቱ ስመላለስ በርሳቤህ አጸደ ወይን ውስጥ ስትታጠብ አይቷት ፍቅረ ዝሙት አደረበት። የማን ሚስት ናት አለው። የኦርዮን አለች። ኦርዮን ሰምቶ ነበር። የባልንጀራ ሚስት አትመኙ። ዘጸአት 20 ከቁጥር 14 እስከ 17 ያለውን ተላልፎ አስጠርቶ ደረሰባትና ጸነሰች። ጽንስ ያስተለኛል ብለው አስቦ ኦርዮን አስጠርቶ ስለ ጦሩ ሁኔታ ከጠየቀው በኋላ ወደ ቤት ሄድን አለው። ኦርዮ ግን ድንኳኑን አስተክሎ ከዘበኞች ጋር አደረ። አልመጣም ብሎ ላከችበት። ዳግመኛ የሚያሰክር መጠጥ አስጠጥቶ ወደ ቤት ግባ አለው። ጌታ ንጉሥ ሆይ ታቦተ ጽዮን ተማርካ እስራኤላውያን ዋይ ፀሐዩ ቁሩ ሌሊቱ ታግሰው በሜዳ ሲሆን ወደ ቤቴ ገብቼ ተድላ ደስታ አድርግ ዘንድ ይገባልን ብለው እምቢ አለ። በማግስቱ ኦርዮ ፊት መሪ አደረጉት። ጦር ስበረታ ትታችሁ ሽሹ፣ እርሱ በዛ ይሞት የሚል ጽፎ አትሞ ለኢዮአብ ሰጠው ብለው ሰጠው። የውሃ ነውና የሞቱን ደብዳቤ ይዞ ሄዶ ሰጠው። ኢዮአብ እንደ ታዘዘው ኦርዮ ከፊት አሰልፈው ጦሩ ስበረታው ተጠቃቅሶ ወደ ኋላ ሸሹ። እርሱ መልስ ብለው ምን ሆናችሁ ብሏቸው ጠላቶቹ ደረሱ። ልቡ ራሱ ብለው ገደሉታል። እግዚአብሔር ለነቢዩ ናታን ተገልጾለት ናታን ከል ለብሶ
መስቀል ጠምጥመው ጦር ይዞ ሄደ። ዳዊት ነቢየ እግዚአብሔር አምጥተህ በደህና ነውን አለው። የምነግር አለኝ አለው። 100 በጎች ያሉት ሰው ነበር። ከአንዲት በግ ሌላ ምንም የሌለ ጎረቤት ነበረው። መንገድ ሲሄድ አደራ ሰጥቶት ሄደ። ያ ሰው እንግዳ በመጣበት 100 በጎች አስቀምጦ የእርሱን አንዲት በግ አርዶ እንግዳውን ሸኘበት። እርሱ ለሰው እንዳይነገርብኝ ብሎ ገደለው። በዚህ እግዚአብሔር አዝኗል አለው። ዳዊትም ይህን የሚያደርግ በከተማ ካሉ ሞት ይገባዋል አለው። ነቢዩ ወዲያው ንጉሥ ሆይ ይህን ሁሉ ያደረግ አንተ ነበር። በራስህ ፈረድክ። ባለጸጋ የተባልክ አንተ፣ ድሃ የተባለ ኦርዮ ነው። 100 በጎች የተባሉ 10 እቅባቶች ናቸው። አንዲት በግ የተባለች ቤርሳቤ ናት። እንግዳ የተባለው ፍቃደ ሥጋ ነው። ፍቃደ ሥጋ ስነሳቤ የ10 እቅቦችን አስቀምጠ ከቤርሳቤ ደረስክ። ኦርዮንም አስገደልከው። በዚህ እግዚአብሔር አዝኗል አለው። ይህን ሲሰማ ዳዊት ሊዋልደር ሳይል ዕለቱን ጉድጓድ አስምሶ ማቅ ለብሶ ሱባዔ ይዞ ሌት ተቀን ተሰቅስቆ አለቀሰ። እግዚአብሔር ጥንቱን መርጦታልና ጸሎቱን ሰማ። ነቢዩ ናታንን ዳግመኛ መጥቶ በነፍሲ ምሬሃለሁ ብለዋል። በስጋ ግን ኃጢአት ያለ ፍዳ አይነጻም። ለ3 ወር ልጅ መንግስትን ይነጥቃል፣ እቅቦቹ ይቀማል አለው። ዳዊት ይህን እንዴ በምን አውቃለሁ አለ። የሚወልድ ሕፃን ይሞታል፣ እርሱም ግን አግባት፣ ወንድ ልጅ ትወልድሃለች፣ ስሙን ሰሎሞን ትለዋለህ አለው። ቀን ከሌሊት አብዝቶ እያለቀሰ ነበርና ከእንባ ብዛት የተነሳ መሬት እርሶ ሰርዶ አበቅሎ ሰውነቱ ተብትቦ ይዞት ነበረ። ብላቴኖቹ ቆርጦ አወጡት። ከዚህም በኋላ ሕፃኑ ተወልዶ ታመመ። እኔን በነፍሴ እንደማረኝ ሕፃኑንም በስጋ ይምረው ብሎ ማቅ ለብሶ አመድ ነስንሶ ያለቅስ ጀመረ። ሕፃኑ ሞተ። ከወደቀበት ተነሳ፣ ተጣጠበ፣ ልብሱንም መንግስቱንም ለብሶ ማቅን ማዕድ ቀረበ። ከምሳ መልስ ታመመ ስንል ማዘንህ ሞት ስንል እንዲህ ማድረግ ስለምንድን ነው አሉት። ውሃ ከፈሰሰ አይታፈስም። እንዲህ ወረሱ እንሄዳለን፣ እንዲሁም ወደ እርሱ እንሄዳለን እንጂ እርሱ ወደ እኛ አይመጣም ብለዋል። ጌታ የተናገረው አይቀርምና ቅዱስ ዳዊት ፍዳን ሊቀበል ሰይጣን የበኩር ልጁ አሞንን በእህቱ በትዕማር ፍቅር እንዲያደርበት አደረገ። ኢዮናዳብ የሚባል የአጎቱ ልጅ ሰውነቱ ከስቶ ፊቱ ገርጥጦ ቢያየው አንተ የንጉሥ ልጅ ሆነ ምን ያከስሃል አለው። ፈርቼ እንጂ እህቴ ትዕማር ወድጃታለሁ አለው። ታመምኩ ብለህ ተኛና አባቴ ሊጠይቅህ መጥቶ ልጄ ብሎ ስል በትዕማር እጅ ቢሆን ኖሮ 2-3 እንጎቻ በበላሁ ነበር በላው
ያዝንልህና አለው። እርሱም እንደ መከረው አደረገ። ዳዊትን ተማር አስጠርቶ እንድታሰናዳለት አዘዘላት። እህቴ አንቺ ብዬ እንጂ እህል የሚያቀርብልኝም መቼ አጣሁ ብሎ ያዛት። እርሷም ወንድሜ ይህ አታደርገው፣ እኔ የተናቀች የተጠላች አታደርገኝ፣ አንተም ከሰነፎች እንደ አንዱ ትቆጠራለህ አለችው። አምኖን ግን በግድ አስነወራት። ወዲያውም ፊቱ ከወደዳት መውደድ ይልቅ ኋላ የጠላት መጥላት በበለጠና በይውጭልኝ አላት። ከቀደመው የአሁኑ ክፋቱ ይከፋል፣ ተወኝ አለችው። ብላቴናም ጠርቶ አስወጥቶ እንዲህ ዘጋባት አደረገ። እርሱም የለበሰችውን ባለህብር ልብስ ቀርዳ አመድ ነስንሳ እያለቀሰች ስትሄድ ወንድሟ አቤሴሎምን አገኛት። ያስነወራት አምኖን መሆኑ አውቆ ወንድምሽ ነው አትገለጭበት ብሎ አጽንዖት ዳዊት በከተማ ያሰረው ቤት ነበርና ከዛ አስቀምጧት። ከ2 ዓመት በኋላ አቤሴሎም ድግስ ደግሶ ዳዊት ጠርቶ አስቀድመው ብትነግረኝም መልካም ነበር። አሁን ግን እኔ ስመጣ መኳንንቱ፣ መሳፍንቱ፣ ወይዛዝርቱ ስለሚከተሉኝ ይበዛብሃል፣ አይሆንም አለው። ያም ባይሆን ታላቅ ወንድሙ አምኖን ይገኝልን አለው። እርሱም ይሂድልህ አለው። ከዚህም በኋላ አምኖን በልቶ ሲጠግብ ጠጥቶ ሲሰክር አቤሴሎምን ብላቴናዎች አዞ አስገደለው እና እርሱ ወደ እናቱ አገር ጌዴሶር ሸሸ። ዳዊት ለልጁ ለአምኖን አለቀሰለት። ከ2 ዓመት በኋላ አምኖን እየረሳ አቤሴሎምን እያስታወሰ ሄደ። ብትወደድ ኢዮአብ ይህን አውቆ አንዲት ተቁሄያዊት ልኮ አስታረቀው። አቤሴሎም ከአባቱ ጋር ከታረቀ በኋላ በሰረገላ ሆኖ እስራኤላውያን ምን ደኛ አለና ይፈርድላቸዋል? እኔማ ይቺን መንግስት ጥቂት ጊዜ ባገኛት ቀን በፀሐይ ሌሊት መብራት ፈርጄ ኢየሩሳሌም አቀናት ነበር ሲል ሰንብቶ ዳዊት ለምኖ ስርዓት መንግስቱን አስወጥቶ 200 መኳንንት ይዞ አቤሴሎም በኬብሮን ነገሰ እያሉ ነጋሪት አስጎስሞ ዳዊት ይህን ሰምቶ ኑ ከእስራኤል እንሸሽ አለ። ኢዮአብን አቤሳ ግን እንዋጋለን አሉት። ቅዱስ ዳዊት ጌታ ልጅህን መንግስት ይነጥቅሃል፣ እዋጋለሁ አትበል ብሎኛል፣ አይሆንም ብሎ ተራ ልብስ ለብሶ ተራ ጫማ ተጫምቶ ከከተማው ወጥቶ 3 ወራት በጫካ ሲያዝን ኖሯል። ከ3 ወር በኋላ አቤሴሎም ሲዋጉ ሞተ። ዳዊት ወደ ቤተ መንግስቱ ቢመለስ 10 ዕቁቦቹ ልጁ አርክሷቸው ተገኘ። እርሱም እስከ ፍጻሜ ዘመኑ ሳይደርስባቸው ቀርቷል። ከዚያም በኋላ ቅዱስ ዳዊት ብዙ ጊዜ ቆይቶ የባሕር ፍሬ በዙፋኑ ላይ አኖራለሁ ያለው ቃል ተፈጽሟል። ልጁ ሰሎሞንን በዙፋኑ አስቀምጦ በነገሰው
በ40 ዘመኑ በሰላም አርፏል። አንደኛ ነገሥት 2 ከቁጥር 12 እስከ 11 ልበ አምላክ ዳዊት ቅዱስ ዳዊት ነሐሴ 13 ቀን ተጸንሶ ሚያዝያ 6 ቀን በይሁዳ ቤተልሔም አገር ተወለደ። ሁለተኛ ሳሙኤል 16 10 እስከ 11 እረኛ እና ብላቴና የነበረው ቢሆንም የፍልስጤማውያን ኃያል ሰው ጎልያድን በ12 ዓመቱ 5 ጠጠርን ከወንዝ ለቅሞ በወንጭፍ ወርውሮ ገድሏል። ሁለተኛ ሳሙኤል 12 ከቁጥር 45 እስከ 51 ንጉሥ ሳኦል በገርበአ ተራራ በራስ እጅ ከሞተ በኋላ አስቀድሞ በይሁዳ 7 ዓመት በሞላ እስራኤል 33 ዓመት ነግሷል። ሁለተኛ ሳሙኤል 2 ከቁጥር 5 ከቁጥር 1 እስከ 5 እግዚአብሔር እንደ ልቡ የሆነው ሰው መርጧል። ሁለተኛ ሳሙኤል 13 ከቁጥር 14 ተብሎ በእግዚአብሔር የተመረጠና ነገር ስጋዊን ምስጢርን ትንሣኤ ሙታንን ደግሞ ምጽአትን ነገር ማርያምን ክብር ቅዱሳንን በስፋት በጥልቅ የተነገረ የብሉይ ኪዳን ወንጌላዊ የተባለ ቅዱስ ነቢይ ነው። ብዙ ውሾች ከቦኛልና የክፋተኞች ጉባኤ ያዙኝ፣ እጆቼና እግሮቼን ቸነከሩ፣ አጥንቶቼ ሁሉ ተቆጠሩ። እነርሱም ተመልከቱም፣ ልብሶቼም ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ እያለ የጌታችንን መከራ መስቀል በትንቢት ተነግሯል። መዝሙር ዳዊት 21 ከቁጥር 21 ቅንፍ 22 16 እስከ 18 አምላክ በልታ እግዚአብሔር በመለኮት ድምፅ አደረገ። ከክብር ውስጥ ውበት ከጽዮን እግዚአብሔር ገልጽ ሆኖ ይመጣል። አምላካችን ይመጣል፣ ዝምም አይልም። እሳት በፊቱ ይቃጠላል፣ በዙሪያው ብዙ አውሎ አለ እያለ የጌታችን እርገትና ዳግመኛ ለፍርድ የሚመጣ መሆኑን በግልጽ ተናግሯል። መዝሙር ዳዊት 46 ቅንፍ 47 4 እስከ 5 መዝሙር 49 ቅንፍ 50 1 እስከ 5 የንጉሡ ሴት ልጆች ለክብር ናቸው። በወርቅ ልብስ ተጎናጽፋ ተሸፋፍና ንግሥቲቱ በቀኝ ትቆማለች እያለ የእመቤታችን ክብር አይቶ በትንቢት ተናግሯል። በዚህም መዝሙር 44 ከቁጥር ቅንፍ 45 ከቁጥር 9 ቅዱስ ዳዊት ታላቅና ገናና የከበረ ንጉሥ ከመሆኑ የተነሳ መንግስቱ የመሲህ መንግስት ምሳሌ ሆኗል። መሲህም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዳዊት ስም ብዙ ጊዜ መጽሐፍ ቅዱስ ጠቅሶ ይገኛል። ኢሳይያስ ትንቢተ ኢሳይያስ 7 ከቁጥር 9 ከቁጥር 7 ትንቢተ ኤርምያስ 23 ቁጥር 5 እስከ 6 ትንቢተ ኤርምያስ 33 ቁጥር 14 እስከ 17 ትንቢተ ሕዝቅኤል 34 ቁጥር 23 ሆሴዕ ትንቢተ ሆሴዕ ምዕራፍ 3 ከቁጥር 5 በሐዲስ ኪዳን ወንጌላውያን ጌታችንን የዳዊት ልጅ በማለት ነው። መጀመሪያ ነገር ልደቱን ማውሳት የጀመሩት ማቴዎስ 1:1 ራሱ ጌታችን እኔ የእሴይ ሥርና የዳዊት ዘር ነኝ ብሏል። ራእይ 22 ከቁጥር 16 ቅዱስ ዳዊት 7 ሀብታት የተሰጡት ጻድቅ አባት ነው። እነዚያም የተሰጡት ሀብታት ሀብተ ክህነት፣ ሀብተ መንግስት፣ ሀብተ መዊ ወይም
በገና፣ ዝማሬ እና ሀብተ ፈውስ ናቸው። ቅዱስ ዳዊት 24 ሰዓት ሙሉ እግዚአብሔር ምስጋና እንዳይቋረጥ መዝሙርን መድቦ እንዲያገለግሉ ያደርግ ነበር። ራሱ 10 አውታር ባለው በገና ሌት ቀን በፍጹም ተመስጦ ያመስግን ነበር። በመዝሙሩ አጋንንትን ያቃጥል ነበር። መዝሙር ዳዊት በውስጡ የያዘው ምስጢር እጅግ ጥልቅ ነው። አባቶቻችን ዛሬም በዱር በጫካ ሆነው መዝሙር ዳዊትን አብዝቶ ይደግማሉ። እንኳንስ የሰው ልጅ ይቅርና መዝሙር ዳዊት ሰማያዊ ቅዱሳን መላእክት እግዚአብሔር ለማመስገኛነት ተጠቅመውበታል። ልበ አምላክ ቅዱስ ዳዊት እድሜው ዘመኑ እግዚአብሔር በማገልገል በመፍራት ኖሮ በታኅሳስ 23 ቀን በሰላም አርፏል። በኢየሩሳሌም ተቀብሯል። የልበ አምላክ ዳዊት ረድኤት በረከት ይደርብን፣ በጸሎቱ ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።